አሁን ገድል አይጻፍም የሚሉ ሰዎች እንወደዋለን የሚሉት ጳውሎስ የመጀመሪያው ገድል ጸሐፊ ነው። ታዲያ ከትርጉም ጋር ሳይሆን ችግር ያላቸው እነዚህ ሰዎች ከቅዱሳን ትርጉም ጋር ከመንፈስ ቅዱስ ትርጉም ጋር ነው ችግራቸው። የብሉይ ኪዳን ያውም የአዲስ ኪዳን አይደለም፣ የብሉይ ኪዳን አባቶችን ገድል ዕብራውያን ላይ ጽፎታል። ገድል እንድንፈጽም የሰማይ የቤተ ክርስቲያን ዓላማው የወንጌል ዓላማው እያንዳንዱ ሰው ገድል እንዲፈጽም ነው። በዚህ ስም አታስተምሩ እየተባሉ በአደባባይ የሚያስተምሩትንና የሚቀበሉትን ሰማዕትነት ገድል አድርጎ ጽፎታል። ወንጌል ዓላማዋ እያንዳንዱ ክርስቲያን ሰማዕት ማድረግ፣ እያንዳንዱ መከራ ተቀብሎ፣ ምክንያቱም ክርስቶስ ሊከተለኝ የሚወድ ቢኖር ራሱን ይካድ መስቀሉን ተሸክሞ ምን ያርገን? ግን ትርጉሙ ሌላ ነው። የእሳት ክምር ራሱ ላይ ታከማቻለህ ማለት ይቅር ብትለው ይጸጸታል። እንደው ይህ ሰው የደግ ሰው ሆኖ በደልኩት ብሎ ይጸጸታል ለማለት ነው። የእሳት ክምር ግን ጸጸት መሆኑን በምን እናውቃለን ካልተተረጎመልን? ጃንደረባው ቅዱስ ባኮስ ምን ብሎ መለሰ? የሚነግረኝ የሚመራኝ የሚተረጉምልኝ ሳይኖር እንዴት እረዳለሁ? ስለዚህ ገድል ማለት የክርስቶስን የወንጌል ሕግ በገቢር የፈጸሙ ሰዎች መኖራቸውን ማረጋገጫ። በሐዲስ ኪዳን የጌታችን መሰቀል ምሳሌ መሆኑን አውቆ ሙሴ ያደረገውን ተንትኖ በሐዲስ ኪዳን በጌታችን የተደረገልን የድኅነት ሥራ ማብራራት ማለት ነው። መተርጎም ማለት የአንድምታ ትርጓሜ መጽሐፍት፣ የቅዱሳን ገድላት፣ ሌሎችም የተአምር መጽሐፍት መሰረታቸው ምንድን ነው? ብዙ ጊዜ አስረጂ ሆነው ሲቀርቡ የሌሎች ቤተ እምነቶች ከመጽሐፍ ቅዱስ አውድ ውጭ አድርገው የግለሰብ ሀሳብ ነው እያሉ ይሞግታሉ እና ቢብራራ። ጥያቄው እንግዲህ ምናልባት በትክክል ተረድቼ ከሆነ ከመጽሐፍ ቅዱስ ውጪ ያሉ ቤተክርስቲያን የምትገለገልባቸው መጽሐፍት ውስጥ የትርጓሜ መጽሐፍት፣ የገድል መጽሐፍት አሉ እና እነዚህ ምንጫቸው ምንድን ነው? ለምንስ ከመጽሐፍ ቅዱስ ተጨማሪ ይኖራሉ የሚሉትን ነገሮች ለማየት ነው። መጀመሪያ እንደው አጠር አድርጎ መጽሐፍ ቅዱስ ስንል ምን ማለታችን ነው የሚለውን እንደው አጭር ነገር ማንሳት ፈልጋለሁ። መጽሐፍ ቅዱስ የቤተ ክርስቲያን የተጻፈ ትውፊት ይባላል። ቤተ ክርስቲያን ክርስትና መሰበክ ሲጀምር ክርስትናን እንዲሰብኩ የተመረጡት ስንት ሐዋርያት ናቸው የተላኩት? ስንት ሐዋርያት ናቸው? 12። ከ12ቱ ሐዋርያት ተጨማሪ ሌሎች ስንት የእግዚአብሔርን ቃል በዓለም ላይ እንዲያገለግሉ ተመርጠው የታዘዙ ሌሎች አባቶች አሉ። 72 አባቶች አሉ። እነዚህ ሁሉ በመጽሐፍ ቅዱስ እንዴት እንደተመረጡ እንዴት እንደተሾሙ ይገልጻል። 12ቱን የመረጠበትን ከዚያ ጨምሮ 70ንም መረጠ፣ ሾማቸው፣ 2 እያደረገም ላካቸው ብሎ ተጽፏል። ለዚህ አሿሿማቸው አመጣጣቸው አይቸግርም መጽሐፍ ቅዱስ ላይ ስላለ። ከዚያ በኋላ ግን ማስተማር ሲጀምሩ መጽሐፍ ቅዱስ ይዘው ነው እንዲያስተማሩት ነው አይደለም? እሺ ግዴ መጽሐፍ ቅዱስ አዲስ ኪዳንን ይዘው ነው ያስተማሩት ወይስ አይደለም? ጽፈው ነው? እስኪ አንድ እናስብ ነው። የጻፉት እኮ እነሱ ራሳቸው ናቸው። ስለዚህ ማስተማር ሲጀምሩ ሁሉም ያዩትን የተማሩትን ከጌታችን ከእጁ ተአምራት ከቃሉ ትምህርት የሰራቸውን ተአምራት ያደረጋቸውን ሁሉንም የድህነት ስራዎች በሙሉ ያዩትን የመሰከሩት። ስለዚህ ሁሉም አዲስ ኪዳን ነበራቸው። የአዲስ ኪዳንን ትምህርት የአዲስ ኪዳንን ምስራች ለዓለም በተላኩበት አስተምረዋል። ያ የሁሉም ትምህርት ነው። ግን መጽሐፍ የሚባለውን የጀመሩት ጌታ ካረገ ከብዙ ዓመት በኋላ አሁን ለእኛ የደረሰን የተጻፈው እነሱ ማስተማር ከጀመሩ ከብዙ ዓመት በኋላ የጻፉት ነው። ከጻፉትም ውስጥ
ማለት ካስተማሩት ውስጥ የተወሰኑት ናቸው የጻፉት። ማለት ከ12ቱ ሐዋርያት ሁለቱ ቅዱስ ማቴዎስና ቅዱስ ዮሐንስ፣ ከ72ቱ አርድእት ሁለቱ ቅዱስ ማርቆስና ቅዱስ ሉቃስ። ሌሎቹ ያስተማሩት አሁን እኛ በምናውቀው መጽሐፍ ቅዱስ ውስጥ አልተጻፈም፣ ግን አንድ አይነት ትምህርት አስተምረዋል። አንድ አይነት ትምህርት አስተምረዋል። እስከሚጽፉት ድረስ ወንጌል ነበር። እስከሚጽፉት ድረስ እስከሚጽፉት ወደ አዲስ ኪዳን 4 ወንጌል እስከሚጽፉት ድረስም ወንጌል ነበር። የተጻፈው ብቻ በቂ ነው፣ የተጻፈው ብቻ ነው አስፈላጊ የሚባል ነገር የለም። በተጻፈው ውስጥ ያልተካተቱ ብዙ ነገሮች አሉ። ራሱ አዲስ ኪዳን ጌታችንም በዚህ መጻሕፍት ያልተጻፉ ብዙ ተአምራትን በደቀ መዛሙርቱ ፊት አደረገ ብለው ሐዋርያት ራሳቸው ጽፈዋል። እኛ ያልጻፍነው እሱ ያደረገው በጣም ብዙ ነገር እንደው ዝም ብሎ እንደ ህሊናም ስናስበው 3 ዓመት ከ3 ወር ያስተማረው ትምህርት ሁሉ በእነዚህ 4 ወንጌሎች ያውም ተመሳሳይ ነገር በጻፉ ወንጌሎች ውስጥ ተካቷል ብሎ ማመን በራሱ ትክክል አይደለም። ጌታችን ከዚያ በላይ ብዙ ነገር አስተምሯል፣ ብዙ ነገር ጽፏል፣ ብዙ ነገር አድርጓል። ያን ሁሉ አልጻፉትም። ግን ምንድነው ያሉት? የተጻፈው ሁሉ ለኛ መመከሪያ፣ ለኛ መጽናኛ፣ ለኛ ምስክር፣ ለኛ ማረጋገጫ የጽሑፍ ምስክር እንዲኖረን ተጻፈ እንጂ ያልተጻፈ በጣም ብዙ ነገር አለ። ቅዱስ ጳውሎስ የመሰረታቸው አብያተ ክርስቲያናት በአጠቃላይ ከ50 በላይ ናቸው። እሱ እየዞረ የመሰረታቸው በገላትያ ብቻ እና በገላትያ ዙሪያ ከ7 ቤተ ክርስቲያን በላይ መስርቷል። መልእክት የጻፈው ግን ለ14ቱ ብቻ ነው። ለሌሎቹ አያስፈልጋቸውም። የተጻፈውም ለነዚያ ነው ብቻ ማለት ለምንድን ታዲያ ለገላትያ የተጻፈውን ለገላትያ ነው ብለው ለምን አልተውትም? ለምን መጽሐፍ ቅዱስ ውስጥ ገባ? መጽሐፍ ቅዱስን መረዳት ያስፈልጋል። መጽሐፍ ቅዱስን በሚገባ ምንድን ነው ብሎ መረዳት ያስፈልጋል መጀመሪያ ማለት ነው። ሁለተኛው በጣም የሚያሳዝነኝ ነገር ልንገራቸው። መጽሐፍ ቅዱስን ብቻ ነው የምንቀበለው የሚሉት ሰዎች የሚሰሩት ስራ ከመጽሐፍ ቅዱስ ውጭ ነው። የሚሰሩት ስራ የሚያስተምሩት ትምህርት ከመጽሐፍ ቅዱስ ውጭ ነው። አሁን ግብረ ሰዶማዊ ያስተምራሉ፣ ከመጽሐፍ ቅዱስ ውጭ ነው። የለም መጽሐፍ ቅዱስ ውስጥ ግብረ ሰዶምን የመቀበል ነገር የለም። ሴቶች ካህናት ናቸው ይላሉ። ያው እኛ ቀኖናዊ ክህነት ስላልሆነ ባንቀበለውም ግን እንደው ቃሉን መጠቀማቸው በራሱ መጽሐፍ ቅዱሳዊ አይደለም። መጽሐፍ ቅዱሳዊ ነን የሚሉት ራሳቸው የሚያስተምሩትን የሚሰሩትን ከመጽሐፍ ቅዱስ ውጭ ነው። የተጻፈውን በቃል እንኳን ትርጉም ሳያስፈልገው በቀጥታ የተጻፈውን እንኳን አይቀበሉም። ብዙ ምስክር ልንናገር እንችላለን። ለዚያ መጽሐፍ ቅዱሳዊ እንዳልሆኑ መግለጽ እንችላለን። እኛ ግን ለምንድን ነው መጽሐፍ ቅዱስን የምንተረጉመው? የመጀመሪያው ከትርጉም መጽሐፍ ቅዱስ የሚተረጎም መጽሐፍ ነው በራሱ። ጌታችን ራሱ የተናገረውን ራሱ ተርጉሞላቸዋል። ለምሳሌ ሙሴ በምድረ በዳ እባብን እንደሰቀለው እንዲሁ የሰው ልጅ ይሰቀል ዘንድ ይገባዋል አለ። የሙሴ እባብ መስቀል የክርስቶስ በመስቀል ላይ መሰቀል ምሳሌ መሆኑን ጌታችን ነው የተረጎመው። ስለዚህ በብሉይ ኪዳን ሙሴ እባብን ሲሰቅል ለጌታችን መሰቀል ምሳሌ አድርጎ ለዕብራውያን አላስተማራቸውም። ለዕብራውያን የነገራቸው እባብ እሰቅላለሁ፣ በእባብ የተነደፈ መጥቶ የተሰቀለውን መስቀል ይህ እባብ ይድናል፣ መምጣት ያልቻለ ድምፁን ሲያሰሙት ይሰማል። ይሄን የነገራቸው። በአዲስ ኪዳን ግን ለጌታችን መሰቀል ምሳሌ መሆኑ ጌታችን ራሱ ተርጉሞ ነገራቸው። የዘሪ ምሳሌ አውጥቶ ነገራቸው። ዘሪ ሊዘራ ወጣ ብሎ ዘር በምሳሌ ዘሪ ሲዘራ አንደኛው በለም መሬት ላይ ያረፈ፣ አንዱ በድንጋይ ላይ ያረፈ፣ አንዱ በጭንጫ ላይ ያረፈ፣ አንዱ ደግሞ በማይረባ ነገር ላይ ቁጥቋጦ ውስጥ አረፈ። ይሄንን ምሳሌ ብሎ ትርጉሙን አያችሁ ብሎ ደግሞ ትርጉሙን ነገራቸው።
መጽሐፍ ቅዱስ የሚተረጎም መሆኑን ራሱ መጽሐፍ ቅዱስ ይነግረናል። ለዚህ ትርጓሜ ማለት መጽሐፍ ቅዱስን ማብራራት፣ መጽሐፍ ቅዱስ የያዘውን ምስጢር ለምዕመናን ለሊቃውንት እንዲያስተምሩ የበለጠ አስፋፍቶ ማስቀመጥ ማለት ነው። ትርጉም ማለት ሌላ ነገር፣ ሌላ አዲስ ትምህርት፣ አዲስ ነገር መጨመር ማለት አይደለም። ትርጉም ማለት የያዘውን መሰረቱን ይዞ ይሄ ማለት ምን ማለት ነው? ምሳሌውን ከአማናዊው ትርጉም ማለት ሶስት ነገሮችን ብቻ ነው። በጣም ብዙ ነገር ነው ትርጉም ማለት በቤተ ክርስቲያን፣ ግን ሶስት ነገር ልንገራችሁ። መተርጎም ማለት ምሳሌውን ከአማናዊው ማለት ለምሳሌ አሁን ያነሳሁት የሙሴ በሲና በረሃ እባብን መስቀል በሐዲስ ኪዳን የጌታችን መሰቀል ምሳሌ መሆኑን አውቆ ሙሴ ያደረገውን ተንትኖ በሐዲስ ኪዳን በጌታችን የተደረገልን የድህነት ሥራ ማብራራት ማለት ነው። መተርጎም ማለት ያ ነው። አንዱ ምሳሌ ከአማናዊ በምሳሌ የተነገሩ ነገሮች አሉ። ለምሳሌ ሙሴ ጸጳጦስ እንላለን አለ። በምድረ በዳ እሳት በምድረ በዳ ሲነድ አየ። እሳቱ ውስጥ ደግሞ ቅጠል፣ ለምለም ቅጠል አየ። እሳቱ ቅጠሉን አያቃጥለውም። ቅጠሉ ደግሞ ለምለም ነው፣ እርጥብ ቅጠል ነው፣ እሳቱን አያጠፋውም። ይሄ ነገር ምንድን ነው ብሎ ሙሴ ሊጠይቅ ቀረበ። ከዚያ ቃል ወጣ። ሙሴ የቆምክበት መሬት የተቀደሰ ነውና ጫማህን አውልቅ አለው። ጫማውን አወለቀ። እግዚአብሔርም ተነጋገረው፣ ሂድና ፈርዖንን ሕዝቤን ያመልከኝ ዘንድ ልቀቅ አለው። አሁን ለሙሴ ይሄ ነገር ምንድን ነው ትርጉሙ? እሳት ቅጠልን ሳያቃጥል፣ ቅጠል ደግሞ እሳትን ሳያጠፋ መገኘት ምንድን ነው ትርጉሙ? ሙሴ እንዴት ተረዳው? ለወዲያው ለሙሴ የሰጠው ትርጉም ሌላ ነገር አይነግረን። በቃ ይሄን ነግሮን ያልፋል መጽሐፍ ቅዱስ። ግን ይሄን ነገር ምንድን ነው ብላችሁ ጠይቃችሁ ታውቃለህ? ምንድን ነው የነገር ምስጢር? ኢትዮጵያዊ ጃንደረባ መጽሐፍ ያነብ ነበር። መጽሐፍ እያነበበ ሲሄድ አንድ መጽሐፍ ክፍል ላይ ደረሰና መጽሐፈ ኢሳይያስን እያነበበ ሲያነበው ቀኑ እንደደረሰ አውቋል። ትርጉሙ ግን እንዴት እንደሆነ አልተረዳውም። ስለዚህ በልቡ ይሄን ነገር ማን ባስረዳኝ እያለ ሲጸልይ እግዚአብሔር ቅዱስ ፊልጶስን ላከለት። ፊልጶስ መጥቶ ምን አለው? የምታነበው በአዲስ ኪዳን ነው መጽሐፍ የሐዋርያት ሥራ ምዕራፍ 8 ነው። የምታነበውን ታውቀዋለህ ወይ ትረዳዋለህ ወይ ብሎ ጠየቀው። ኢትዮጵያዊው ምን ብሎ መለሰ? ጃንደረባው ቅዱስ ባኮስ ምን ብሎ መለሰ? የሚነግረኝ የሚመራኝ የሚተረጉምልኝ ሳይኖር እንዴት እረዳለሁ? አሁን እንደ ክርስቲያን እውነተኛ አማን ማለት ያለበት መጽሐፍ ቅዱስን ተርጉምልኝ ነው እንጂ ለምን ትተረጉማላችሁ ብሎ ጥያቄ ይጠየቃል እንዴ? ትርጓሜ ለምን ይኖራችኋል ብሎ ጥያቄ። በሐዲስ ኪዳን እኮ ያለው የሚተረጉምልኝ ነው ያለው፣ የሚተረጉምልኝ። ስለዚህ ያ ጸጳጦስ መጽሐፍ ቅዱስ ላይ ምን እንደሆነ ትርጉሙ አልተገለጸልንም። ስለዚህ ምን ይፈልጋል? ትርጉም ይፈልጋል። ትርጉሙ ምንድን ነው? ለወዲያው አባቶቻችን ሲተረጉሙ ለወዲያው የሚመጣው መቅሰፍት ፈርዖንንና ግብፃውያንን ሲያጠፋ ሲያቃጥል ሲገል በሞተ በኩራቸውን ሲገል እስራኤልን አይነካም። ለእስራኤል የሚመጣው በረከትና ተአምራት ለግብፃውያን አይሆንም ማለት ነው ለጊዜው። ለወዲያው ግን ለዋናው ፍጻሜው ትርጉም ምሳሌነቱ ግን አምላክ ሥጋ ለብሶ እኛን ለማዳኑ ምሳሌ ነው። በማኅፀነ ድንግል ከእመቤታችን ከሥጋዋ ከነፍሷ ከፍሎ ሰው ሆኖ መለኮት እሳት ሥጋዋን ሳያቃጥል ውስንና ጠባብ የሆነው ሥጋ መለኮትን ሳይወስነው አምላክ ሰው በተዋህዶ ከብሮ ሰው ይሆናል ማለት ነው ብለው ተረጎሙ። በቃ ትርጉም ማለት ይሄ ነው፣ ሌላ ልቦለድ አይደለም። የዚያን ምሳሌ ምስጢር ማብራራት ማለት ነው።
ሁለተኛው ትርጉም የትንቢትን ፍጻሜ ማሳየት ማለት ነው። ትንቢት ብዙ ትንቢት ተነግሯል። በጣም ብዙ ትንቢቶች ተነግረዋል። ፍጻሜያቸው በሐዲስ ኪዳን ሆኗል። ግን እንዴት ተፈጸሙ? ትንቢቱንና ፍጻሜውን ማገናኘት። ሐዲስ ኪዳን እራሷ ይህን ትነግራለች። በዚያም ጊዜ በመጽሐፍ እንዲህ የተባለው ተፈጸመ ትላለች። አዲስ ኪዳን እራሷ ትተረጉማለች። ያልተተረጎመውን ደግሞ መምህራን ይተረጉማል። የጌታችን እኛን ለማዳን ያደረጋቸው ነገሮች በሙሉ በትንቢት ተነግረዋል። በሙሉ ብስራቱ፣ ልደቱ፣ ግዝረቱ፣ ጥምቀቱ፣ በሆሳዕና በዓል ወደ ኢየሩሳሌም መግባቱ፣ በደብረ ዘይት በደብረ ታቦር የተደረገው፣ በቀራንዮ የተደረገው፣ በጎልጎታ የተደረገው፣ በኋላም በእርገቱ የተደረገው በሙሉ በትንቢት ተነግሯል። ጰራቅሊጦስ ሳይቀር ያንን በሐዲስ ኪዳን እንዴት ተፈጸመ ብሎ ማሳየት ነው ሁለተኛው ትርጉም ማለት። ሌላ ልቦለድ የማያውቁ ሰዎች በማያውቁት ነገር ነው የሚያወሩትና ብዙ ቦታ አትስጡ። እኛ እናስረዳ፣ እኛ እንረዳ። ስለዚህ ትንቢትን ፍጻሜውን ማሳየት ማለት ነው። ሶስተኛው የተደበቁ የሚመስሉ ያልተብራሩ ለእናንተስ የመንግስት ምስጢር ተገልጾላችኋል፣ ለሌሎቹ ግን እንዲህ አድርጌ ማብራራት አለብኝ አለ ጌታ። ለምንድን ነው የምታብራራው? በምሳሌ ለምን ታስተምራለህ ብለው ጠየቁት። እሱ ምን አላቸው? ለእናንተስ የመንግስት ምስጢር ተነግሯችኋል፣ ተገልጾላችኋል፣ ለእነሱ ግን እንደዚህ አድርጌ አስተምራለሁ። ተርጉመን ማስተማር እንዳለብን ጌታ አዞናል። ትእዛዝ ነው። ተርጉመን ምስጢርን አብራርተን ማስተማር እንዳለብን፣ እንዴት ነው የምንከውነው፣ እንዴት ነው የምናደርገው፣ እንዴት ነው የምናምነው የሚለውን መተርጎም እንዳለብን ነግሮናል፣ አዞናል። ትእዛዝ ነው። ስለዚህ ትርጉምን ተረጉማል። ሌሎቹን አጭራጭር አድርጌ ነው መልሰው። ትርጉም ማለት ይሄ ነው እና ሌሎች ብዙ ነገሮች አሉት። ቋንቋ መተርጎም አለበት፣ ዘይቤ መተርጎም አለበት፣ ምሳሌያዊ አነጋገር መተርጎም አለበት። አንድ መጽሐፍ ቅዱስ ትርጉም ባለሙያ የሆኑ መምህራችን ዶክተር ምክረ ስላሴ ቀሲስ ዶክተር ምክረ ስላሴ ስለ ትርጉም አስፈላጊነት አንድ ነገር ነገሩ። ችል በላችሁና ወደ ድርሳንና ገድሎች ይሄዳለሁ። ምን አሉን? መጽሐፍ ቅዱስ ስንተረጉም፣ ወደ ሌላ ቋንቋ ስንተረጉም አንድ የመጽሐፍ ቅዱስ ክፍል በጣም አስቸገረን አሉ። ይሄውም ክፍል ምንድነው? ሁለት ክፍሎች ናቸው። ከብሉይ ኪዳን አንድ፣ ከሐዲስ ኪዳን። ዳዊትም አረጀ በእድሜም ሸመገለ ሞተም አንቀላፋም በአባቶቹ መቃብር ቀበሩት ይላል። ምንድነው ያለው? ሞት አይደለም ያለው፣ አንቀላፋ። አንቀላፋ በአባቶቹ መቃብር ቀበሩት። ስንተረጉም በቀጥታ ቃል በቃል ተረጎም ነው አሉ። ከዚያ ለቋንቋው ተጠቃሚዎች ስናነብላቸው በጣም ደነገጡ። እንዴ ምን አይነት ጨካኝ ሰዎች ናቸው፣ በተኛበት ቀበሩት ብሎ ተረጎሙ። ምክንያቱም አንቀላፋ በእነዚያ ሰዎች እሳቤ ሞተ ማለት አይደለም። በዕብራውያን አንቀላፋ ሞተ ነው። ስለዚህ የቋንቋ አረዳድ ለውጦች ስላሉ ይሄ ቃል ምን መደረግ አለበት? መተርጎም አለበት። ቃሉ ግን መለወጥ የለበትም። ቋንቋው ላይ በትርጓሜ ግን መቅናት አለበት። አንቀላፋ ማለት ሞተ ማለት ነው ተብሎ መተርጎም አለበት። ባልንጀራ በሐዲስ ኪዳን ነው። ባልንጀራ ቢበድልህ ክፉም ስራ ቢያደርግብህ ይቅር በለው፣ ይሄንን ብታደርግ በራሱ ላይ የፍም ክምር ታከማቻለህ ይላል አዲስ ኪዳን። በራሱ ላይ የፍም ክምር። ይሄንን ተረጎምንና ወደዚያ ቋንቋ ስናነብላቸው አሉ በጣም አዘኑ። ይሄማ ምኑን ይቅር አልከው? ፍም ራሱ ላይ እያስቀመጥክበት እሳት እንዴት ይቅር አልከው አሉ። ግን ትርጉሙ ሌላ ነው። የእሳት ክምር ራሱ ላይ ታከማቻለህ ማለት ይቅር ብትለው ይጸጸታል። እንደው ይሄ ሰውዬ ደግ ሰው ሆኖ በደልኩት ብሎ ይጸጸታል ለማለት ነው። የእሳት ክምር ግን ጸጸት መሆኑን በምን እናውቃለን? ካልተተረጎመልን አናውቅም። ስለዚህ ትርጉም፣ የቋንቋ ትርጉም፣ የዘይቤ ትርጉም፣ የምስጢር ትርጉም፣ የታሪክ ሀተታ የሚባሉ በደንብ የታተተ ነገር አለ። መደምደሚያው ግን የትርጉም አስፈላጊነት መደምደሚያው ነገረ ድነት ነው። አባቶቻችን ተርጉመው በመጽሐፍ ቅዱስ መደምደሚያቸው
ነገረ ድነትን ማሳየት ነው። ከድህነታችን ጋር ያለውን ነገር የመጻሕፍት ዋና ዓላማ እኛን ማዳን መሆኑን ማሳየት ነው። የቤተ ክርስቲያን ዋና የትምህርቱ ዓላማ እኛን ማዳን፣ ማብቃት፣ ማጽደቅ፣ ዘላለማዊ ሕይወት ወራሾች ማድረግ ስለሆነ ያን ማሳየት ነው። ድርሳንና ገለጣ ባጭሩ ድርሳን መጽሐፍ፣ ገድል መጽሐፍ የጀመሩት ራሳቸው ሐዋርያት ናቸው። የመጀመሪያው ገድል ጸሐፊ ቅዱስ ሉቃስና ቅዱስ ጳውሎስ ናቸው። አሁን ገድል አይጻፍም የሚሉ ሰዎች እንወደዋለን የሚሉት ጳውሎስ የመጀመሪያው ገድል ጸሐፊ ነው። የመጀመሪያው የብሉይ ኪዳን ያውም የአዲስ ኪዳን አይደለም፣ የብሉይ ኪዳን አባቶችን ገድል ዕብራውያን ላይ ጽፎታል። የብሉይ ኪዳን አባቶችን ገድል ለአቴና ሰዎች አቴና ደርሶ ስለ ዕብራውያን ገድል ተናግሯል። ስለዚህ ገድል መጽሐፍ የጀመሩት ሐዋርያት ናቸው። የዘመኑን ክርስቲያኖች ሕይወት ተጋድሏቸውን የጻፈው አንዱ ቅዱስ ጳውሎስ ነው፣ ዕብራውያን 11 ላይ። ሁለተኛው ቅዱስ ሉቃስ ነው። ቅዱስ ሉቃስ የሐዋርያት ሥራ ማለት የመጀመሪያዎቹ ክርስቲያኖች ገድል ማለት ነው። ገድል እንደውም ሲነገር በአንዳንድ ጊዜ አብረክሲስ ይባላል። ዜና ሐዋርያት፣ የሐዋርያት ገድላቸው፣ የሐዋርያት አኗኗራቸው፣ የሐዋርያት ተጋድሎ በአይሁድና በአሕዛብ ፊት ቀጥታ ቃሉን ተጠቅሞታል። በአይሁድና በአሕዛብ ፊት ያደረጋችኋቸውን ነገሮች ሁሉ ጽፋለሁ ብሏል። በአይሁድ ፊት በዚህ ስም አታስተምሩ እየተባሉ በአደባባይ የሚያስተምሩትንና የሚቀበሉትን ሰማዕትነት ገድል አድርጎ ጽፎታል። በአሕዛብ ፊት ትንሣኤን አትስበኩ፣ ከሞት በኋላ ሕይወት የለም የሚሉ አሕዛብ ፊት ትንሣኤን ሰብከው የገጠማቸውን ጽፎታል። ገድል የሚባለው ነገር የጀመረው መጽሐፍ ቅዱስ የአዲስ ኪዳን ክፍል ነው። ገድል የተናገረ ቅዱስ እስጢፋኖስ ፊቱ በርቷል። በዕብራውያን ፊት ስለ አባቶቹ ሲናገር፣ ስለ እምነት አባቶቻችን ስለነበሩት ስላደረጉት ተጋድሎ ሲናገር፣ በዚህ ቤተ ክርስቲያን ምንጭ ቅድም ያልኳችሁ ነው። መጽሐፍ ቅዱስን መሰረት ሳታደርግ ሐዋርያትን ነቢያትን መሰረት ሳታደርግ ምንም ስርዓት አትሰራም። የገድልና የድርሳናት ስርዓቱ ምንጮቹ እነዚህ ናቸው። ባጭሩ መምህር ይጨምሩበታል። እሺ፣ እግዚአብሔር ይስጥልኝ። ባጭሩ ሰዓቱ ስለመሸ አንዳንዶችም የመሸባቸው እየሄዱ ስለሆነ ላለማስቸገር ባጭሩ አንዳንድ ነገሮችን ማንሳት ፈልጋለሁ። ስለ ትርጓሜ አንዲት ጥቅስ ላንብብላችሁ። የሉቃስ ወንጌል ምዕራፍ 24 ቁጥር 27 ላይ እንዲህ ይላል። ጌታ ለሉቃስና ለቀለዮጳ የተናገራቸው ነው። በክርስቶስ ከተነሳ በኋላ እነሱ ወደ ኤማሁስ ሲሄዱ ጌታ ተገልጾላቸው ምንድነው ይሄ ደክማችሁ ስትሄዱ፣ ወይም ላንብበው ከዚህ ጀምሮ ማለት ነው ይሻለኛል ይመስለኛል በመናገር ጊዜ ከመወስድ። ቁጥር 17 ጀምሮ እንዲህ ይላል፣ ወይም 14 እነሆም ከእነርሱ ሁለቱ በዚያ ቀን ከኢየሩሳሌም 60 ምዕራፍ ያህል ወደሚርቅ ኤማሁስ ወደሚባል መንደር ይሄዱ ነበር። ስለዚህም ስለሆነው ነገር ሁሉ እርስ በርሳቸው ይነጋገሩ ነበር። ሲነጋገሩና ሲመራመሩም ኢየሱስ ራሱ ቀርቦ ከእነርሱ ጋር ይሄድ ነበር። ነገር ግን እንዳያውቁት ዓይናቸው ተይዞ ነበር። እርሱም እየጠወለጋችሁ ስትሄዱ እርስ በርሳችሁ የምትነጋገሯቸው እነዚህ ነገሮች ምንድን ናቸው አላቸው። ቀለዮጳ የሚባልም አንዱ መልሶ አንተ በኢየሩሳሌም እንግዳ ሆነህ ለብቻ ትኖራለህን? በእነዚህ ቀኖች በዚያ የሆነውን ነገር አታውቅምን? አለው። እርሱም ይህ ምንድን ነው አላቸው። እነርሱም እንዲህ አሉት፣ በእግዚአብሔርና በሕዝቡ ሁሉ ፊት በሥራና በቃል ብርቱ ነቢይ ስለነበረው ስለ ናዝሬቱ ስለ ኢየሱስ እርሱንም የካህናት አለቆችና መኳንንቶቻችን ለሞት ፍርድ እንዴት አሳልፈው እንደሰጡትና እንደሰቀሉት ነው። እኛ ግን እስራኤልን እንዲቤዥ ያለው እርሱ እንደሆነ ተስፋ አድርገን ነበር። ደግሞም ከዚህ ሁሉ ጋር ይህ ከሆነ ዛሬ 3ኛው ቀን ነው። ደግሞም ከእኛ ውስጥ ማልደው ከመቃብሩ ዘንድ የነበሩት አንዳንድ ሴቶች አስገረሙን። ሥጋውንም ባጡ ጊዜ ሕያው ነው የሚሉ የመላእክትን ራእይ ደግሞ አየን ሲሉ መጥተው ነበር። ከእኛም ጋር ከነበሩት ወደ መቃብሩ ሄደው ሴቶቹ እንደተናገሩት ሆኖ አገኙት፣ እርሱም ግን አላዩትም። እርሱም እናንተ የማታስተውሉ ነቢያትም የተናገሩትን ሁሉ ልባችሁ ከማመን የዘገየ ክርስቶስ
ይህን መከራ ይቀበል ዘንድና ወደ ክብሩ ይገባ ዘንድ ይገባው የለምን አላቸው ይልና ቁጥር 27 ላይ እንዲህ ይላል፣ ከሙሴና ከነቢያት ሁሉ ጀምሮ ስለ እርሱ በመጽሐፍት ሁሉ የተጻፈውን ተረጎመላቸው ይላል። ምን ያደረገላቸው? መልሱ። ስለዚህ መጽሐፍትን መተርጎም ያስተማረው ማን ነው? መልሱልኝ። ማን ነው ያስተማረው? ኢየሱስ ክርስቶስ። የመጽሐፍት ትርጓሜ አሁን መምህር ዳንኤል ምን ይተረጎማል የሚለውን በደንብ አስተምረውናል። ምሳሌው፣ ትንቢቱ፣ ረቂቅ ምስጢራቱ። ከዚህ በኋላ ሐዋርያት በጣም የተረጎሟቸው እዚሁ መጽሐፍ ቅዱስ ላይ ያሉላቸው። እኔ እንዲያው እንደሚተረጎም ራሱ ሐዋርያት ገላትያ 4 ላይ አንድን ላንብብላችሁ። ገላትያ ስንት አልኳችሁ? 4 ላይ በጣም እንዴት ነው ረቂቅ። አሁን አንዳንዱ ታሪክ ውስጥ ታሪክ ምን አይነት ምስጢር አለው? መምህር ዳንኤል አጠቃሎታል። ወደ ድህነት ነው የሚጠቃለለው የሚለው ማጠቃለያ መልእክት ነው። ቅድም በእርሱ ቋንቋ እቺ ጋን በጠጠር አይነት ናት፣ ድጋፍ ናት እቺ እና እንዲህ ይላል ቅዱስ ጳውሎስ ቁጥር 21 ጀምሮ እናንተ ከሕግ በታች ልትኖሩ የምትወዱ ሕጉን አትሰሙምን? እስኪ ንገሩኝ አላቸው። ወደ ሕግ ሄደና ወደ ኦሪት ሄዶ ይጠቅሳል። አንዱ ከባሪያይቱ አንዱም ከጨዋይቱ የሆኑ 2 ልጆች ለአብርሃም እንደነበሩት ተጽፏልና፣ ነገር ግን የባሪያይቱ ልጅ እንደ ሥጋ ተወልዷል፣ የጨዋይቱ ግን በተስፋው ቃል ተወልዷል። ይህም ነገር ምሳሌ ነው። እነዚህ ሴቶች እንደ 2ቱ ኪዳኖች ናቸውና ከደብረ ሲና የሆነችው አንዲቱ ለባርነት ልጆችን ትወልዳለች፣ እርሷም አጋር ናት። ይችም አጋር በአረብ ምድር ያለችው ደብረ ሲና ናት። አሁንም ያለችውን ኢየሩሳሌምን ትመስላለች፣ ከልጆቿ ጋር በባርነት ናትና። ላይኛይቱ ኢየሩሳሌም ግን በነፃነት የምትኖር ናት፣ እርሷም እናታችን ናት። አንቺ የማትወልጅ መካን ደስ ይበልሽ፣ አንቺ አምጠሽ የማታውቂ እልል በይና ጩኺ፣ ባል ካላቱ ይልቅ የብቸኛይቱ ልጆች በዝተዋል ተብሎ ተጽፏል። እኛም ወንድሞች ሆይ እንደ ይስሐቅ የተስፋ ቃል ልጆች ነን። ነገር ግን እንደ ሥጋ የተወለደው እንደ መንፈስ የተወለደውን በዚያን ጊዜ እንዳሳደደው ዛሬም እንዲሁ ነው። ነገር ግን መጽሐፍ ምን ይላል? የባሪያይቱ ልጅ ከጨዋይቱ ልጅ ጋር አይወርስምና ባሪያይቱን ከልጇ ጋር አውጣት። ስለዚህ ወንድሞች ሆይ የጨዋይቱ ልጆች ነን እንጂ የባሪያይቱ አይደለንም አለና ኦሪት ላይ ያለውን የአብርሃም የሳራና የአጋርን ውዝግብ ታሪክ አምጥቶ የብሉይ ኪዳንና የሐዲስ ኪዳን ትርጓሜ አድርጎ ቁልጭ አድርጎ ተረጎሙ። በጣም የሚገርም በአንድ አንቀጽ በጣም ብናብራራው ደግሞ ሰፊ የሆነ። ስለዚህ ሐዋርያት ተረጎሙ አልተረጎሙም? አንደኛ ቆሮንቶስ ምዕራፍ 10 እና ንጉት ስለ አለቱ ውሃ ቅዱስ ጳውሎስ አሁንም ይተረጉማል። እንዲህ ያለ ምን ማአት ትርጓሜ ራሱ መጽሐፍ ቅዱስ አንድ የትርጓሜ መሰረት። በጣም ጥሩ። ታዲያ ይሄ ከሆነ መምህር ከነገረን ምን ጨመርክና ነው እንዳትሉ አንዲት ነገር ልጨምር። እኔ በጣም አንዲት ነጥብ ማከል ፈልጋለሁ። መሰረታዊ ነጥብ እኔ አሁን እያከልክ ያለሁት ትርጓሜ እንደሚያስፈልግ ቅድም መምህር ነግሮናል። ጌታ ተረጎመ ይላል። መተርጎሙን መምህር ዳንኤል በዚያ በዘሪው ምሳሌ በደንብ አድርጎ ነግሮናል። ግን ኦሪትና ነቢያትን ሁሉ ነው የተረጎመላቸው። ያ ኦሪትና ነቢያት ስለ ክርስቶስ ስለ ድነት መሆኑን ነው የተረጎመላቸው። ማጠቃለያው ድነት ነው። በፍጹም ከዚህ ምስጢር ቤተክርስቲያን ወጣጣ። አሁን እኔ መጨረሻ ላይ ማከል የፈለኳት ትርጓሜ ማለት ግን እኔ ብርሃኑ ተነስቼ ይሄ እንደዚህ ነው እያልኩ የራሴን የመሰለኝን መጽሐፍ መምህር ዳንኤል የመሰለውን ከዛ ወንድማችንም የመሰለውን አባም የመሰላቸውን የሚጽፉበት ማለት ግን አይደለም። ትርጓሜ ይኸው ቃላቱ በመንፈስ ቅዱስ እንደተነገሩት ትርጓሜው በመንፈስ ቅዱስ ያደረባቸው ሰዎች ብቻ ናቸው የሚተረጉሙ። ስለዚህ እኛ የያዝነው የአንድምታ ትርጓሜ መጽሐፍ ማለት ዮሐንስ አፈወርቅ መንፈስ ቅዱስ ገልጾለት የተረጎመውን አንድ አላችሁ አይደለም? ስንት አላችሁ? አንድ። ከዚያ ደግሞ ባስልዮስ የተረጎመውን ደግሞ ሌላ አንድ ትርጉም፣ ስለዚያው ቃል አንድ ትርጉም እናመጣለን። ስለዚሁ ቃል ደግሞ ለምሳሌ ከሐዋርያት ሳይሆን ከኋላ ሊቃውንት ደግሞ ቄርሎስ የተረጎመውን ደግሞ አንድ እናመጣለን። ከዛ ተመልከቱ፣ አንድ ሊቅ ዮሐንስ አፈወርቅ እንዲህ ብሎታል፣ አንድም ሊቅ ደግሞ ሌላ አንድም ሊቅ ደግሞ እንደዚህ ብሎታል፣ ሌላ ደግሞ አንድም ሊቅ እንደዚህ ብሎታል እያሉ ሲተረጉሙ አንድም ሆነና አንድምታ ትርጓሜ። ግልጽ ነው ቃሉ ራሱ እየሰማችሁ ነው አይደል? ትርጓሜ አንድምታ ትርጓሜ ምንድን ነው ካላችሁ፣ አንድም ሊቅ እንዲህ ብሎ ተርጉሞታል፣
አንድም ሊቅ ሲያስፈልግ ስሙን ይጠሩታል። ዮሐንስ አፈወርቅ እንዲህ ብሎ ተርጉሞታል። ባስልዮስ እንዲህ ብሎ ተርጉሞታል። ቄርሎስ እንዲህ ብሎ ተርጉሞታል። ጎርጎርዮስ እንዲህ ብሎ ተርጉሞታል። አባ ጊዮርጊስ እንደዚህ ብሎ ተርጉሞታል። ስሙን ሳይጠራ ሲቀር ግን አንድም እንዲህ አንድም እንዲህ። ስለዚህ ሊቅ የሚለው ቃል ራሱ ላይ አንድም እንደዚህ አንድም እንደዚህ ማለት አንድ ሊቅ እንደዚህ ብሎታል፣ አንድ ሊቅ እንደዚህ ብሎታል፣ አንድ ሊቅ እንደዚህ ብሎታል። አንድምታ ትርጓሜ ማለት አንድ ሊቅ እያለ የሚተረጉም ማለት ነው። ግልጽ ነው አሁን። ስለዚህ አስተያየት ማለት አይደለም፣ ፍልስፍና ማለት አይደለም። ከመንፈስ ቅዱስ ተልከው እንዲያው እዚህ ሎጂክ ሂስትሪ የሚባል አንድ የጥንት ቅዱሳንን የሚናገር ማነው የጻፈው መጽሐፍ አለ። እዛ ላይ የኦሪገንን ትርጓሜ አንስቶ አንድ የሚናገር አለ። አንድ የመጽሐፍን ቃል ሱባኤ ገባበት ይላል። ልክ አሁን ቀሲስ ዶክተር ምክረ ለህዝቦች ሰዎች በቋንቋ የተተረጎመላቸው እንደነገረን እና የዚህን ቃል ትርጓሜ እና አባ ፓምቦ የሚባል ቅዱስን ጠየቀው ይላል። ይሄ የእስክንድርያ ትርጓሜ መምህር ሆኖ እያስተማረ ማለት ነው። እና ምን ብሎ ጠየቀው? የዚህን ምስጢር ክርስቶስ አልገልጽልኝ አለ። በከተማ ስለምኖር የሰው ሞሬ ስለምሰማ እንዳንተ በገዳም ስለማልኖር ሊሆን ይችላልና አንተ በገዳም ያለው እግዚአብሔርን ጠይቅልኝ ብሎ ጠየቀው ይላል። እና ያ አባት ሱባኤ ገባና ሱባኤውን ሲጨርስ መልስ ሳያገኝ ቀረ። ምን አለህ ጌታ ሲለው አልመለሰልኝም አለ። እንደገና ሁለተኛ ጊዜ ሰነበተና ደግሞ እንደገና ሱባኤ ገብተህ ጠይቅልኝ አለ ይላል። ሁለተኛም ሱባኤ ገብቶ ጌታን ጠየቀ። ጌታ ምንም መልስ ሳይሰጠው ቀረ። ሶስተኛ ሱባኤ ገብተህ ጠይቅልኝ አለው። ሶስተኛም ሱባኤ ገብቶ ጠየቀለት ይላል። ሶስተኛም መልስ ሳይሰጠው ቀረ። ምን አለ ሊቁ? እንግዲያውስ ይህንን እንድናስተምረው እንድንተረጉመው ጌታ በዚህ ጊዜ አልፈቀደም ማለት ነው ብሎ ሳይተረጉመው ቀረ ይላል። ከማን ጠብቆ ነበር? መልሱልኝ። ከማን ነው ተሩ? አያ ግምት። አሁን ፕሮቴስታንት እንዲያውም ልንገራችሁ በጣም አደገኛ ትርጉም የሚተረጉመው ፕሮቴስታንት ነው። ምክንያቱም ፕሮቴስታንት ግምቱን ነው የሚናገር። ካልተተረጎመ እኮ ማስተማር የለባቸው። በነገራችን ላይ ለምን ያስተምራል ታዲያ? ለምን ይሰብካል ታዲያ? ገብቷችኋል አይደል? ግን የሚነግራችሁ የራሱን ትርጉም ነው። ታዲያ ከትርጉም ጋር ሳይሆን ችግር ያላቸው እነዚህ ሰዎች ከቅዱሳን ትርጉም ጋር ከመንፈስ ቅዱስ ትርጉም ጋር ነው ችግራቸው ማለት ነው። የእነሱ ልብ ወለድ ትርጉም ምንም ችግር የለም። ክርስቲያኖች ትርጉም አንድምታ ታዲያ ምንድን ነው ልዩነቱ? ማለት የራሳችን አስተያየት አንጨምርም። እግዚአብሔር መንፈስ ቅዱስ የገለጸላቸው ትርጉም ብቻ እንይዛለን ማለት ነው። ክርስቲያኖች ይህንን ነው መጨመር የፈለጉት። እግዚአብሔር ይህን በእኛ ያሳደርብን። ስለዚህ አንድምታ ትርጓሜ ማለት መንፈስ ቅዱስ የገለጸላቸው ሊቃውንት አንዱም እንዲህ ብሎ ተርጉመታል፣ አንድም እንደዚህ ብሎ ተርጉመታል እያለ የሚናገረው በአጭር ቃል ሲጠራ አንድምታ ትርጓሜ ይባላል። ገድልን በተመለከተ አንድ ቃል ነው የምናገረው። መምህር ዳንኤል መጽሐፍ ቅዱስ ላይ ነው ያነሱት። እኔ ከጌታም መጀመር እንችላለን ብዬ ነው። የማቴዎስ ወንጌል ምዕራፍ 11 ላይ ስታነቡ ዮሐንስ 2 ደቀ መዛሙርቱን ልኮ ጌታን ጠይቁት አላቸው። ከዚያ በኋላ ደቀ መዛሙርቱ መልስ ከሰጣቸው በኋላ ጌታ ስለ ዮሐንስ ለሕዝቡ ሰበከ ይላል። ለሕዝቡ ምን አደረገ? ስለማን ነው የሰበከው? ስለዚህ ስለ አንድ ጻድቅ፣ ስለ አንድ ሐዋርያ፣ ስለ አንድ ነቢይ ማስተማር በአውደ ምሕረት የመጀመሪያው የጀመረው ይህ ኢየሱስ ክርስቶስ ያስተማረው ስለ ዮሐንስ መጥምቅ ነው። ከሴቶች ከተወለዱት እርሱን የሚያክል የለም። እርሱ የሚነድ መብራትና የሚያበራ ብርሃን ነው። እናንተ ግን በእርሱ ብርሃን ጥቂት ጊዜ ብቻ ልትደሰቱ ወደዳችሁ እያለ ስለ ዮሐንስ ታላቅነት ገድሉን አንስቶ የመሰከረው ኢየሱስ ክርስቶስ ነው። የገድል ማስተማር ጀማሪው ኢየሱስ ክርስቶስ ነው። ይህም የተመዘገበው ደግሞ በመጽሐፍ ቅዱስ ነው። ክርስቲያኖች ራሱ መጽሐፍ ቅዱስ እኮ ገድል ነው። ነገራቸው የአብርሃም ታሪክ፣ የሙሴ ታሪክ ታዲያ የማን ገድል ነው? እስኪ መጽሐፍ ቅዱስ ውስጥ ገድል የሌለበት የትኛው? ገድል ማለት እኮ በግዕዝ ስራ ማለት ነው። የሙሴ ስራ ተጽፏል፣ የዮሴፍ ስራ ተጽፏል፣ የኤርምያስ ስራ ተጽፏል፣ የኢሳይያስ ስራ ተጽፏል። ታዲያ መጽሐፍ ቅዱስ ምን ደግሞ ያስበል? ቅድም መምህር እንዳሉት በቃል የተጻፉ
በቃል የተላለፉ አሉ፣ በመጽሐፍ የተጻፉ አሉ። መምህር እንዳሉት በቃላቸው የተናገሩትን እኔ ከመጽሐፍ አንብቤ ይህን ክፍል እዘጋዋለሁ። ምናልባትም የመጨረሻችን ስለሚሆን እሱ ይህን ጥቅስ ስለመሸ ማለት ነው። ዮሐንስ ወንጌል የመጨረሻው ምዕራፍ 21 ሲዘጋ ቅዱስ ዮሐንስ የመጨረሻዋ ቁጥር 25 እንዲህ ትላለች፣ ኢየሱስም ያደረገው ብዙ ሌላ ነገር ደግሞ አለ፣ ሁሉ በእያንዳንዱ ቢጻፍ ለተጻፉት መጽሐፍ ዓለም ራሱ ባልበቃቸው ይመስለኛል። ተመልከቱ ክርስቲያን፣ ዓለም ራሱ አይበቃም። ስለዚህ ክርስቲያኖች የተጻፈው እንደው በጣም ትንሹ ነው። ሁለተኛ ገድል ማንን ነው የሚመሰክር ካላችሁ፣ ገድል የሚመሰክረው ክርስቶስ ነው። በነገራችን ላይ ለምሳሌ ገድለ ተክለ ሃይማኖት 7 ዓመት በአንድ እግር ቆሙ ይላል። አንድ እግዚአብሔር ያላደረበት ሰው 7 ዓመት ቀርቶ 7 ሰዓት መቆም ይችላል? ይችላል? ስለዚህ 7 ዓመት መቆም የሚያስችለው ማን ነው? እስኪ ንገሩ እንዴ! ገድል እኮ ማለት ምን ማለት ነው? አንድ ሰው ካለ እግዚአብሔር ሊያደርገው የማይችለው በእግዚአብሔር ኃይል። ስለዚህ ክርስቶስ አማናዊ ኃይል፣ አማናዊ ተአምር አድራጊ መሆኑን የሚያሳየው ገድል ነው። ግን የክርስቶስ ኃይል መገለጫ ነው። የክርስቶስን ኃይል የማይገልጽ ገድል ካለ ቤተክርስቲያን አትቀበለውም። ቤተክርስቲያን ክርስቶስን ማሳየት አለበት፣ ድህነትን ማሳየት አለበት። ገድለ ተክለ ሃይማኖት እኮ የሚነግራችሁ ምንድን ነው? ክርስቶስን ለመስበክ ወላይታ ሄደው የገጠማቸውን ነገር የሚነግረን አይደለም እንዴ? ሲዘዋወሩ እስቲ ገድል ሆኖ ስለ ክርስቶስ መስበክ የማይነግረን አንድ ይጣስ። ስለ ክርስቶስ ፍቅር ገዳም ገብቶ አጋንንትን ስለመዋጋት ያልሆነ ገድል እስኪ አንድ ገድል ይምጣ። ክርስቶስን ሰዎች በነገራችን ላይ ክርስቶስን በምልአት ሲሰበክ ሰይጣን አይወድም። ገድል ማን ነው የሚያስረዳው? ገድል የሚያስረዳው ክርስቶስ ሞቶ ከተነሳ በኋላ፣ ሞት ድል ከተሸነፈ በኋላ ቅዱሳን በሞታቸው ጊዮርጊስ 3 ጊዜ ሞቶ ተነሳ ማለት ምን ማለት ነው? ሞት ድል ተነሳ እኮ ነው የሚሰብክልን፣ ሌላ ነገር የለውም። ልንገራቸው በሙሉ የቅዱሳን ገድል የሚነግረን የክርስቶስ ትንሣኤ ሕያው መሆኗን ነው። ልንገራቸው መከራ ለምሳሌ ሲሰነጠቁ ሲተለቱ ምን ነው የሚያስረዳ? የሚያስችላቸው ማለት ነው እግዚአብሔር ክርስቶስ ጋር ነው። እንደገና ደግሞ ክርስቶስ በዓለም ሳላችሁ መከራ አለባችሁ ያለው የወንጌል ተርጓሚ ነው። ገድል ማለት መከራ አለባችሁ። ገድል ማለት ክርስቶስ በወንጌል እናንተን እንደ በጎች በተኩላዎች መካከል፣ ተኩላ በግን ተናጥቆ ቆዳውን ዘልዝሎ ደሙን አፍሶ ስጋውን ቁርጥርጥ አድርጎ እንደሚበላው አሕዛብ እንዲህ አድርጓል። ክርስቶስ የተናገረው ቃል እውነት መሆኑና የተፈጸመ መሆኑ ብቻ ነው የሚናገረው። ገድል ከክርስቶስ ጋር አንዲትም ቅንጣት የሚቃረን ካለው ያ ገድል አይደለም፣ ያ ሐሰተኛ ነው። ነገራቸው ወንጌልን በተግባር የሚያሳይ ብቻ ነው እና የደረሰባቸውን የሚመሰክር ነው። ከዚህ ውጭ ምንም ነገር የለም። እዚያ ነው ቅዱስ ጳውሎስ አሁን እዚህ ጢሞቴዎስ መልእክቱ ላይ ምዕራፍ 1ኛ ጢሞቴዎስ 4 ምዕራፍ ናት ያለ 4ቷ ምዕራፍ ስለ መከራና ስለ ገድል ነው የምትናገረው። እንዲያውም ግብዣ ነው የሚያደርገው። ጢሞቴዎስን ነው የሚጋብዘው። ከኔ ጋር አብረኸኝ መከራ ተቀበል ነው የሚለው። እንዲያውም አንድ በጣም የሚያስደንቀኝ ቃል አለ። ምንድን ነው የሚለው? ሐሳቡ ገበሬ ከአዝመራው የደረሰውን ቀድሞ እንደሚቀምሰው እኛም የሰበክነው ወንጌል። ምክንያቱም የወንጌል ዓላማ ሰዎች ገድል እንዲፈጽሙ ማድረግ ነው። በነገራችን ላይ የወንጌል ዋና ዓላማ ምን ማድረግ ነው ብያቸዋለሁ። ክርስቲያኖች ምን እንዲያደርጉ ነው? ገበሬ ከእህሉ እሸቱ እንደሚቀምሰው እኛም መከራውን በመቀበል መጀመሪያ መሆን ይገባናል ነው የሚለው ቅዱስ ጳውሎስ። እንዲያውም ለዚህ ነው አሁን ጸሎተ ቅዳሴ ስንቀድስ ስግዱ ተብሎ ከሰገድን በኋላ ዲያቆኑ የምልጃ ጸሎት ሲያቀርብ አንዱ የሚያቀርብልን እግዚአብሔር የሰማዕትነትን ሥራ ይሰጠን ዘንድ ቅዱሳን ስለሚሆኑ ሰማዕታትን ማልዳለን። ምን እንዲሰጠን ነው? ምንድን ነው? ገድል እንድንፈጽም። የቤተ ክርስቲያን ዓላማው የወንጌል ዓላማው እያንዳንዱ ሰው ገድል እንዲፈጽም ነው። እንገራቸው። ለዚህ ነው ቅዱስ ጳውሎስ ገድልን ተጋድያለሁ ሩጫዬን ጨርሻለሁ ይላል አይደል? አዎ የወንጌል ዓላማ ገድል መጋደልና ያን የተጋደለውን ገድል ደግሞ ማጻፍ ነው። ሌላ ዓላማ ወንጌል ሌላ ዓላማ ያላት እንደውም ነገራቸው
ወንጌል ዓላማዋ እያንዳንዱ ክርስቲያን ሰማዕት ማድረግ፣ እያንዳንዱ መከራ ተቀብሎ። ምክንያቱም ክርስቶስ ሊከተለኝ የሚወድ ቢኖር ራሱን ይካድ መስቀሉን ተሸክሞ ምን ያድርግ? መስቀል መሸከም ማለት ገድል መፈጸም ነው። ገድል ማለት መስቀል መሸከም ማለት ነው። ትሰማላችሁ? በገድለ ተክለ ሃይማኖት ጥያቄ ያነሳሉ ሰዎች። መስቀል እኮ ነው። ስለዚህ ገድል ማለት የክርስቶስን የወንጌል ሕግ በገቢር የፈጸሙ ሰዎች መኖራቸውን ማረጋገጫ፣ በሆነ ወቅት ለሐዋርያት ተሰጥቶ የቀረ ሳይሆን በአንደኛው ክፍለ ዘመን እነገሌ፣ በሁለተኛው ክፍለ ዘመን እነገሌ፣ በሶስተኛው፣ በ10ኛው፣ በ11ኛው፣ በ13ኛው እነ ተክለ ሃይማኖት ተቀብለውታል። የክርስቶስ ቃል ሳትፈጸም የኖረችበት ዘመን የለም። ለምን? ክርስቶስ እስከ ዕለተ ምጽአት እኔ አብሬያችሁ እኖራለሁ ብሏል አላለም? ይኖራል። አብሯቸው ስላለ ነው ሁሉ የተፈጸመው። ገድል ማለት የወንጌል ገቢራዊ ትርጉም፣ ገቢራዊ ማለት ነው የማብራሪያ ትርጉም ሳይሆን እንደ አንድምታ የማብራሪያ ትርጉም ሳይሆን ገቢራዊ ትርጉም። ለምሳሌ የሰናፍጭ ቅንጣት ታክል እምነት ካላችሁ ይሄን ተራራ ከዚህ ተነስተህ ወደዚያ ሂድ ብትሉት ይሆናል ብሏል አላለም? ጠየቁ ሰዎች። ይሄን ገቢራዊ ትርጉሙን ስምዖን የሚባል ጻድቅ ፈጸመው። ይሄን የሚያሳየው ገድል ነው። ወንጌልን በገቢር ማሳየት ማለት ገመል በመርፌ ቀዳዳ ቢያልፍ ይቀላል። ይህ ሁሉ ተፈጽሟል እኮ ክርስቲያኖች። ካልሆነ እኮ ጌታ በድንግልና መጸነሱ ሁሉ ማመን ከባድ የሚሆነው ይሆናል እኮ። ገድል አንድ ሰው ማያምን ከሆነ ጌታ በድንግልና እንዴት ሆኖ ይላል? ምክንያቱም እንደ ሳይንስ መረዳት አይቻልም፣ እንደ አመክንዮ መረዳት አይቻልም፣ እንደ ሎጂክ መረዳት አይቻልም። መረዳት እንደሚቻለው እንደ እግዚአብሔር ቃል ብቻ። ልክ እግዚአብሔር ቃል የሚቃረን ገድል የለም። እግዚአብሔር ምስጢሩን ለሁላችን ይግለጥልን።